ለምሳሌ ከልብ የሚለው አረብኛው ቁርአን ውስጥ ፍጡር አይደለም ስትል ከልብም ነው፣ ውሻ ነው። በአማርኛ ውሻ አልኩት። ምንድን ነው ልዩነቱ? አይ በአማርኛ ሲሆን ይሄ ፍጡር ነው፣ በአረብኛ ስትጠራው ግን ይህንን ውሻ ፍጡር አይደለም። ስለዚህ ቋንቋውን ኮንሲደር እያደረክ ነው ፍጡር አይደለም የምትለው ቃሉ ስትል ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። እግዚአብሔርን እናፈቅረዋለን እንጂ አያፈቅረንም ማለት ነው። ፍቅሩን እንዴት እንደገለጸ እኮ ነገርኩህ እኮ። ፍቅሩን እንዴት እንደገለጸ ፍቅር ምን እንደሆነም ደግሞ እግዚአብሔር ፍቅር ነው ሲባል ለእኛ ኢኮኖሚካሊ እንዴት ነው እሱ ፍቅሩን እንዴት ገለጸ ከሆነ ሮሜ ምዕራፍ 5 ቁጥር 6 ነው። እንደቼ ካር ምንም ፍጥረት ካላህ ሌላ ጌታ የለም ማለት ነው። ካላህ ሌላ ምንም ጌታ የለም የሚለው አማርኛውም ፍጡር አይደለም ወይንስ አረብኛው ነው ፍጡር ያለው ነው? አማርኛውማ የሰው ልጆች አስበው እንትን ያለው የተረጎሙት ነው። በሰው ልጅ ጭንቅላት የተተረጎመ ነው እንጂ በአላህ ፍቃድ የተተረጎመ ስላልሆነ የኛው ቁርአን አይደለም፣ ትርጉሙ ቁርአን አይደለም። ስለዚህ አረብኛ መሆን አለበት ማለት ነው ፍጡር ላለመሆን። ስለዚህ ቋንቋውን የሚያካትታል ማለት ነው። አላህ ጋር ምንም እንግዲህ ፍጡራን የምንመሳሰልበት ምንም መንገድ የለም። እንደዛ ከሆነ ደግሞ ስለዚህ ጅብሪል አስተካክሎታል ማለት ነው። አላስተካከለውም፣ እሱን ስልጣን የለውም እንዴ። ካላስተካከለው ደግሞ ተመሳሳይ መሆን አለበት አንተውም ባልከን መሰረት። መሐመድ እንኳን ደህና መጣ። ሰላም ሰላም። እንዴት ነው አለን? እንዴት ነው ሙስሊም? ቁርአን ያለ ቃል ነው ብለህ ታምናለህ? አዎ ያለ ቃል ነው። ኦኬ ያለ ቃል ነው ስትል ምን እያልክ ነው? ያለ ቃል ነው ስትል ምን ማለት ነው? ያላህ ቃል ማለት አላህ በራሱ ያወረደው ማለት ነው። ያወረደው ስትል ወደ ነብያቶች ያወረደው ወደ ነብያችን ረሱል አለይሂ ሰላቱ ወሰላም አለ ወደ እሱ ያወረደው ማለት ነው። ኦኬ ያ በጅብሪል አማካኝነት ያወረደው ጅብሪልም እሱ ነው ያወረደው አብሮ የሚሆን አይደለ? ቁርአኑ ልክ እንደ ጅብሪል ፍጡር ነው? ፍጡር ነው ወይ? ቁርአንማ ቃል ነው። ኦኬ ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር ነው እንጂ። ኦኬ ስለዚህ ቁርአን ያለ ቃል ፍጡር ነው። ወንድማችን ተሳስቷል እና ይመልሳል። ቆይ እሱ ይጨርስ። አልተሳሳትኩም፣ ገና እያወራን ነው። አላህ ያወረደው በጅብሪል አማካኝነት ነው አለ ቁርአንን። በጅብሪል አማካኝነት ወደ ማን ነው የወረደው? ወደ ነብያችን ረሱል አለይሂ ሰላቱ ወሰላም። ኦኬ ያ የወረደው ቁርአን ወደ ጅብሪል የወረደው ቁርአን ተብሎ ይጠራል አይደል? ጅብሪል ፍጡር ነው አይደለ? አይዋ ቁርአኑም ፍጡር ነው። አይዋ ኦኬ ስለዚህ ጅብሪል አላህ ለጅብሪል ቁርአንን ፈጥሮ ሰጠው። ጅብሪል ደግሞ ለሙሐመድ ሰጠው። ሙሐመድ ደግሞ ለሳባዎቹ ነገራቸው። እንደዛ ነው የምታምኑት? አዎ መልካም። በመጀመሪያ ብለኛል ቁርአን ያለ ቃል ነው። ያለ ቃል ደግሞ በጅብሪል አማካኝነት ወደ መሐመድ የመጣ ነው። ጅብሪልም ቁርአንም ደግሞ ፍጡር ናቸው ለኛል አይደለ? አይዋ መልካም። ስለዚህ አንተ የምታምነው ወይንም ደግሞ እስልምና የተማርከው እንደዚህ ነው? አይዋ ኦኬ። ኢስላም ምንድን ነው? እሱ የሳተው ነገር አለ መሐመድ? ትክክል አለም እያልከው ነበረ። ኢስላሙ አሁን መቀጠል ትችላለህ። ትክክል አላችሁም ቅድም ስላልከን ምንድን ነው ትክክል አልሆን ነው? ስህተት አለ ወይ? እኔ ልመልስልህ። ኦኬ ስህተት አለ? ትክክል ነው?
ሙሐመድ ላይ ፍጡር ነው ማለት ሳይሆን ቁርአን የአላህ ቃል ነው። ቃል ደግሞ ትእዛዝ ነው። አሁን ለምሳሌ ኢየሱስንም ኩን ፈየኩን በሚል ቃሉ ነው ያስገኘው። ኩን አለው ሆነ። ማን ጠየቀ? ትእዛዝማ ብዙ ትእዛዞች አሉ። ፍጡር ነው ፍጡር አይደለም ተባልክ እንጂ ቀላል ነው። ተስማማው። ትእዛዝ ይሁን ቃል ማለት ትእዛዝ ነው አልከኝ። ሰው ትእዛዝ ፍጡር ነው ፍጡር አይደለም። ለምሳሌ ብዙ ትእዛዞች አሉ በቁርአን ውስጥ። ሰላት ስገድም አትስገድም ትእዛዝ ነው ይሆናል። እንዴት ወሲብ ማድረግ እንዳለባችሁም ትእዛዝ ነው እሱ የወረዱት በቁርአን ውስጥ። ሽንት ቤት ስገባ ምን በል የሚለውም ትእዛዝ ነው። ያ ትእዛዙ ፍጡር ነው ፍጡር አይደለም ነው። ፍጡር አይደለም ነው አይደለም የሚባል ጥያቄ አያስመጣም። ቃል ራሱን የቻለ ቃል ነው የሚባለው። ትርጉሙ ራሱ ቃል ፍጡር ነው ፍጡር እዚህ ውስጥ አይገባም። የማይመለከተው ነገር ነው። ለምሳሌ ውሃ ነው አይደለ? ውሃ ሻይ ነው ቡና ነው ትላለህ? ሻይ ነው ቡና ነው ይባላል? ውሃ ልል እችላለሁ። ቆይ ውሃው ከተፈላ እና ሻይ ቅጠል ከገባበት ሻይ ነው ላለው እንጂ ውሃ አለው። ከዛ በኋላ እንዳጠቃላይ ውሃ ምንድን ነው? ውሃማ ውሃ ነው ምንድን ነው ይለኛል። እንደምን አይነት ቃልም ቃል ነው። ዘኢንድ ፖይንት 4 ነጥብ። ቁርአን የአላህ ቃል ነው የሰው ቃል አይደለም። ውሃ ምንድን ነው አለቀ አይባልም። ውሃ ፍጡር ነው ፍጡር አይደለም ካልክ መልሰ ፍጡር ነው እልሃለሁ። ውሃ ምንድን ነው ስትለኝ እንደገና በኬሚስትሪ ከጠየቅከኝ H2O ነው እልሃለሁ። ውሃ እንደገና እንዴት መጣ አሁንም ብትለኝ አሲድ እና ቤዝ ሪያክት በሚያደርጉትም ውሃ ሊፈጠር ይችላል ብዬ መልስልሃለሁ። ምንድን ነው ፖይንት ምንድን ነው? H2O ነው ልበል። ውሃ ምንድን ነው ስትለኝ ወይንም ደግሞ ውሃ ማለት ይሄ የሚጠጣው ነው ልበልህ? ወይንስ ውሃ ምንድን ነው ስትለኝ የተፈጠረ ነው ልበልህ? ምንድን ነው ፖይንት? ውሃ ነው በቃ። ነንሴንስ የሆነ አርጉመንት አንስተህ ቃልም ቃል ነው ውሃ ነው አይባልም። ለምሳሌ እንዲገባ እኮ ነው አንድን ነገር አንተ ዝም ብለህ ወደ ሌላ ነገር መቀየር አትችልም። ለምሳሌ ይተረጎማል አልኩ እኮ ይተረጎማል። ምንድነው ተብሎ አይታለፍም። ራይሂም ያመጣውን አርጉመንት እኮ መታወብ ያለው ውሃ ለምሳሌ በሶስቱ ስቴት ውሃ ምንድን ነው ስትለኝ ቀዝቃዛ ከሆነ ሶሊድ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ፕሊስ ፈሳሽ ሊሆን ይችላል። እነኝን ስቴቶች ያልፋላል። ጋሽስ ስቴት አለው፣ ሶሊድ ስቴት አለው፣ ሊኪድ ነው። ሃይ ሌቭል ላይ ደግሞ ስትማር ፕላዝማ ሌቭል አለው አይደል? ውሃ ራሱ ምንድን ነው ስትል ከምን አንጻር ነው የጠየቀው? ከፊዚክስ ማለት ከኬሚስትሪ አንጻር ነው? ከተፈጥሮ አንጻር ነው? ምንድን ነው? ዝም ብሎ እኮ አንድ ነገር ጥያቄ አይጠየቅም። አትሊስት ስለዛ ነገር ናውሎጂ ኖሮህ ነው። ይሄንን ደግሞ ቃል ነው፣ ውሃ ነው። እንደዛ ነው የተማርከው። ውሃ ሪያክሽኑ እንዴት ነው? ምንና ምንድን ነው? በኬሚስትሪው H2O ምንድን ነው? ኤች ምንድን ነች? ሃይድሮጅን፣ ኦክሲጅን። ከዛ እንዴት ይፈጠራል? እንዴት ሪያክት ያደርጋል? አሲድ እና ቤዝ እንደገና ሪያክት ቢያደርጉ ምን ይፈጥራሉ? ጨው፣ ከዛ ውሃን ይሰጣሉ። ይህ ኬሚስትሪ ላይ አይ ቲንክ ሎወር ግሬድ ላይ የተማርከው ነው። ይሄ እንኳን አይ ቲንክ ግሬድ 9 ምናምን። ስለዚህ ዝም ብለህ አንድ ነገር ዲፋይን አድርገህ ነው ብለህ የምታልፈው አይደለም። የምታመጣውን ኤግዛምፕል አትሊስት አውቀህ ተጠቀመ፣ ምሳሌውን ተጠቀም። እኔስ አይ ቲንክ ተቋርጠሃል። እኔ ጋር አሁን ተመልሰሃል። ይሰማል? እኔ ይሰማል። አላህ የአላህ ንግግር ነው። ቁርአን ሌላ እንትን አለው እንዴ? ኦኬ አላህ ስለዚህ የተናገረው ነው ማለት ነው። እፎይ ጥያቄ አልገባኝም። ማለት ቁርአን በቃ የአላህ ንግግር ነው ብለን እናምናለን። የአላህ ንግግር ነው ስትል
ስለዚህ ለምሳሌ የቁርአን ክፍል ውስጥ የሆነ ጥቅስ አለ። ለምሳሌ የሆነ ጥቅስ አንዱን ጥቅስ በለው አሁን ቁል ሁወ አላሁ አሐድ የሚለውን ሱረቱ ኢኽላስ ላይ ያለውን ይሄንን አላህ የተናገረው ነው ወይንስ የፈጠረው? ለጅብሪል ነገረው። ጅብሪል ደግሞ ለረሱል ሰለላሁ ዐለይሂ ወሰለም አመጣላቸው በወህይ። መልካም። ስለዚህ አላህ እንደኔ ነው የሚናገረው ማለት ነው። አይ ቁል ሁወ አላሁ አሐድ አላሁ ሰመድ ለም ያሊድ ወለም ይውለድ ይላል። አንድም ቢጤ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እሱ እንዳለው አምሳያም ቢጤም የለውም። ቆይ አንዴ መሐመድ ጣልቃ ትግባ። በንግግር ደረጃ እንዲህ ነው የተናገረው እንዳልከው እኔም እንደተናገርኩት እሱም እንዲህ ነው የተናገረው ወይስ ሌላ ዳይሌክት? ቆይ መሐመድ ጣልቃ ትግባ ፕሊስ፣ አትረብሽ። አሊያም አወርዳለሁ። እንዴት አድርግ ተራጠብ። ከኋላ ሴቷ እየረበሸች ነው ስታወሩ። አላሁ አሐድ ብሎ እንደተናገረው እንዲህ የተናገረው ነው ብለኸኛል። ስለዚህ ቃሉ እንዲህ ከሆነ የተናገረው እኔ እንደተናገርኩት ነው የተናገረው ማለት ነው። እንደዛ ካለን ማለት ነው አምሳያ ኖረው ማለት እኮ ነው። አሁን እኔም የገረመኝ እኮ እሱ ነው። ሊትራሊ እሱ ባህሪው ነው ቃሉ ነው ባልከው መሰረት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ለጅብሪል አላህ እንዲህ ቃል በቃል ከተናገረ በድምፅ እኔም ይኸው በድምፅ እንዲህ ተናገርኩኝ። ስለዚህ አምሳያ አለው እያልከኝ ነው? አይ የፍጡርና የአምላክ እንትን ባህሪ አንድ አይደለም። ምን ብለሃል? ቁርአን ያላ ቃል ነው ብለሃል። አሁን እኔ ላይ ስትለኝ ቆይ እሱ ያንተ ቃል ነው ምናምን ብለሃል። ቃሉ ያላህ ከሆነ ያንኑ ቃል ያላህን ነው አንተ የምትለው ማለት ነው። እንዴት ቀጥታ ያላህን ቃል እያልከው ካልሆነ አላህ እንዳለው እያልክ ካልሆነ በመሀል የነበረው ጅብሪል አሻሽሎታል ማለት ነው። ለምሳሌ ሎክ ቁል ሁወ አላሁ አሐድ የሚለውን አላህ ለምሳሌ እንደዚህ ቃል በቃል እንደዚህ አንተ እንደምትቀራው ካላለ ሚል ከሆነ ለምሳሌ ከዛ ጅብሪል ደግሞ መጥቶ ቁል ሁወ አላሁ አሐድ ብሎ ካስተማረ ለሙሐመድ አላህ የተናገረውና ጅብሪል የተናገረው አንድ አይሆንም ማለት ነው። ስለዚህ ምን አድርጓል ማለት ነው? ጅብሪል ከአላህ የሰማውን ቃል አሻሽሎ የራሱን ሞዲፋይ አድርጎ ለሙሐመድ ነግሮታል ማለት ነው። አይ እንደዛ አይነት ስልጣን የለም። እንደዛ ካሌለው ቀጥታ አላህና አንተ ምቀሩ ተመሳሳይ ነው የሚሆነው ማለት ነው። ቁርአን ያም ሆነ ያለ ንግግር ነው አይደል? ከአንተ ጋር ተመሳሳይ የሆነ ንግግር ማለት ነው። ተመሳሳይ የምትለዋን ያዝልኛ። አይሆንማ፣ ተመሳሳይ አይደለማ። ተመሳሳይ ካልሆነ ደግሞ ጅብሪል ምን አድርጎታል ማለት ነው? ቀይሮታል። አልቀየረውም። ስልጣን ካልቀየረው ደግሞ ተመሳሳይ ነው የሚሆነው። የአንተ ንግግርና ያላህ ንግግር ቁርአን ውስጥ ያለው ተመሳሳይ ነው የሚሆነው። እንዴ ቁርአን ውስጥ እኮ ያለው እኮ ያላህ ንግግር ነው። ታዲያ ያላህ ንግግር እኮ ነው እኛ የምናነበውም የምንመራበትም እኮ። ስለዚህ ተመሳሳይ ነው ያንተና ያላህ ንግግር ማለት ነው። ተመሳሳይ አትበላ አይባልም። እሺ ቁል ሁወ አላሁ አሐድ አላህ በሌላ ነገር ነው ያለው ወይንስ እንደዚሁ ቃል በቃል ለጅብሪል የነገረው በል እርሱ አንድ ነው የምትለዋን ቃል በቃል እንደዚሁ እናንተ ጋር እንደመጣችሁ ነው ለጅብሪል የነገረው ቃል በቃል። ስለዚህ አንተም ቃል በቃል ስትላት አላህ እንዳለው ነው የምትለው ማለት ነው። ሚንስ ተመሳሳይ ናችሁ። አምሳያም ቢጤም የለውም። ራስህ እኮ አልከኝ ቃል በቃል እኔ እንደምለው ነው ካልክ አምሳያ ንግግር ነው። እሱን እኮ ቁርአን ንግግር ነው፣ ያላህ ንግግር ነው። አሁን ችግር የለውም አካሉ ላይ እንመጣለን። ንግግራችሁ ግን አንተና እሱ ተመሳሳይ ነው። አንተም በድምፅ ቁል አላሁ አሐድ ትላለህ፣ እሱም ቁል ሁወ አላሁ አሐድ ይላል። ተመሳሳይ አቀራር፣ ተመሳሳይ ድምፀት ማለት ነው። አይ ከአላህ ጋር ምንም እንግዲህ ፍጡራን የምንመሳሰልበት ምንም መንገድ የለም። እንደዛ ከሆነ ደግሞ ስለዚህ ጅብሪል አስተካክሎታል ማለት ነው። አላስተካከለውም፣ እሱም ስልጣን የለውም። እንዴ ካላስተካከለው ደግሞ ተመሳሳይ መሆን አለበት። አንተውም ባልከን መሰረት ላቅልልህ። ይሄ ቃሉ አላህ የሚቀራው
ፍጡር ነው ፍጡር አይደለም? አላህ የሚቀራው ማለት የአላህ ንግግር ነው። ያ ፍጡር ነው ፍጡር አይደለም እኮ የአላህ ንግግር ፍጡር ነው ፍጡር አይደለም ነው። አይ እሱ ባህሪ ነው እኮ። ምንድን ነው የአላህ ባህሪ? ምንድን ነው እሱ? ፍጡር ነው? የአላህ ንግግር እንዴት ፍጡር ይሆናል? ራሱ ቃሉ እኮ ነው አንዴ ንግግሩ ነው። ስለዚህ ፍጡር አይደለም ማለት ነው። ያ ማለት ኦኬ፣ እሺ ቀጥል። ያ ማለት አሁን ቁርአንን ሲያወርድልን ለእኛ በመላእክቱ ወደ ረሱል ሲመጣ ንግግሩ ነው የእሱ ንግግር ነው እንጂ የሚመጣው ፍጡር አይደለም፣ የተፈጠረ ነገር አይደለም። ኦኬ፣ ስለዚህ የተፈጠረ ካልሆነ ባህሪው ከሆነ ለምሳሌ ቁል ሁወ አላሁ አሐድ የሚለው በል እርሱ አላህ አንዱ ነው ነው አይደለ? ትርጉሙ ፍጡር ያልሆነው በል እርሱ አንድ ነው የሚለው ነው ወይንስ ቁል ሁወ አላሁ አሐድ የሚለው ነው ፍጡር ያልሆነው? በል እኮ ብሎ እኮ ሲልከው ማስጠንቀቂያ ነው አይደለም? ችግር የለውም። የትኛው ነው? የአማርኛው ነው ፍጡር ያልሆነው ወይንስ አረብኛው? ሁለቱም ፍጡር አይደሉም። ስለዚህ በል እርሱ አላህ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለው ፍጡር አይደለም። የአላህ ቃል ፍጡር አይደለም እኮ ባህሪው ነው እኮ። ይሄ እኮ አሁን ባህሪውን ነው እየነገረን ያለው ለእኛ እኮ። ችግር ተስማማው። በል እርሱ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለውም ፍጡር አይደለም። ሁለቱም ፍጡር አይደሉም። ቆይ ፍጡር ማለት ምን ማለት ነው? የተፈጠረ ነገር ከጊዜ በኋላ የመጣ የተፈጠረ በታይም ኢንተርቫል ያለው ማለት ነው። ከጊዜ በፊት ወይንም ደግሞ ዘመን ሳይፈጠር ጊዜ ሳይቆጠር ያልነበረ ማለት ነው። ስለዚህ ታዲያ እንዴት ቃል ፍጡር ይሆናል? ቃል እኮ ከአንተ ጋር አብሮ የሚኖር ነው። ለምሳሌ አንተ ቃል ብትሳደብ ፍጡር አይደለም እንዴ? አንተ ውጤት አይደል እንዴ? እናንተ የምትሰሩትም ፍጡር ነው ይላል ቁርአኑ። ስለዚህ አንተ የምታደርገው የምትሰራውም ፍጡር ነው የሚሆነው። ምክንያቱም ከጊዜ በኋላ የመጣ ስለሆነ ታይም ሳይፈጠር ዘመን ሳይቆጠር ቃልህ አንተ ተለይቶ ሊኖር አይችልም። ከጊዜ በኋላ የመጣ ነገር በሙሉ ፍጡር ነው። ዘመን የሚቆጠርለት ወይም ደግሞ ኦኬ፣ አልሰማም ያ። ስለዚህ ፍጡር የሚለው ምንድነው? እሱ የተፈጠረ ወይንም ደግሞ ከሆነ ጊዜ በኋላ የተጀመረ ማለት ነው። አስቀድሞ ያልነበረ ስታኩኗል። ሜይ ቢ አንተ መሰለኝ እኔ ሰማለኝ እያሉ ነው። አሁን ይሰማል። ፍጡር የሚለው አስቀድሞ ያልነበረ ፍጥረት ከጀመረ በኋላ የጀመረ ማለት ነው። በኢንተርቫል በታይም ኢንተርቫል ላይ እንትን ያለ ነው። ዲፔንድ ነው ያ ከዛ በኋላ የመጣ ማለት ነው። ስለዚህ በዚህ መሰረት በደንብ አስተውል። በዚህ መሰረት ካየ ነው አማርኛውም ፍጡር አይደለም አረብኛውም ፍጡር አይደለም ነው ያልከን አንተ አይደል? ባህሪ ነው። አሁን ስለዚህ ኦኬ፣ ቁርአን በምን ቋንቋ ነው የወረደው? በአረብኛ። ታዲያ አማርኛው እንዴት ከመጥቶ ነው እሱ ፍጡር ያልሆነ ያላቃል ያልከው? አይ አማርኛውን ብቻ እኮ ያላልኩም እኮ ፍጡር አይደሉም፣ ሁለቱም ፍጡር አይደሉም ነው እኮ ያልኩ። ያለ ቃል ፍጡር ነው ወይ ስትለኝ አይደለም ባህሪ ነው ያልኩ እኮ። እኔ አሁን እርሱ አላህ አንዱ ነው የሚለው ይሄ ፍጡር ነው ፍጡር አይደለም አልኩ። በአማርኛ ሲሆን በአረብኛ ሲሆን ነው ፍጡር ማይሆነው ወይንስ በአማርኛ ሲሆን የሚል ጥያቄ ነው። በሁለቱም ፍጡር አይደለም። ስለዚህ እንደዛ ካልክ ደግሞ ስለዚህ ቁርአን በአማርኛም ወርዷል ማለት ነው። ቁርአን በአረብኛ ወረደ። ያው ከዛ በኋላ ሰውም ደግሞ በሚግባባበት በሁሉም አካባቢ ሊረዳው በሚችለው ደግሞ ተፈስሯል፣ ተተርጉሟል።
ስለዚህ እንደዛ ከሆነ ለምሳሌ የምልክት ቋንቋ አስቀድሞ አልነበረም። አሁን በብሬን ምናምን መጽሐፍ አለ። ስለዚህ በዛ ሲጽፉት አዲስ የተጀመረ ቋንቋዎች አንዴ አዲስ በሚጀመር ቋንቋ ያንን ሲተረጉሙት ያም ቋንቋ አብሮ ፍጡር አይሆንም ማለት ነው። እኔ ያልተግባባ ነው ይሄ አሁን ፍጡር በምትለው ነገር እኔ አልተረዳውም። እቺ ፍጡር የምትለዋ ነገር ቃላት እንዴት ፍጡር? ለምሳሌ እኔ ሙሐመድ የሆነ ነገር ብዬ ብናገር ይሄ የተናገርኩት እኔ ከመኖሬ በፊት የለም ከኔ ጋር አብሮ የሚመጣ ነው። ስለዚህ ፍጡር ነው፣ የኔ ውጤት ነው። አንድ በል ዓለም ሳይፈጠር እቺ የተናገርኳት ልኖር አችልም። ስለዚህ ፍጡር ነው። ምክንያቱም ዘመን ተተፈጠረ ጊዜ ከመጣ ዓለማት ተተፈጠሩ በኋላ የሚመጣ ስለሆነ አስገኛለሁ ማለት ነው። እስቲ እኔ ብቻ ሲጠይቄ ደግሞ ትክክለኛውን መልስ ደግሞ ለማምጣት እሞክራለሁ። ማለት ኤኒዌይስ በደንብ ቼክ አድርገው። ጥሩ ነው የመጣው። ትንሽ እንትኖች ላይ ያልገባኝን ያው ለመመለስ ልክ አይደለም። ያ እንትኑን ሪከመንድ ላድርግህ። አረብኛው ፍጡር አይደለም ተብሎ የሚታመነው፣ ትርጓሜዎቹ ግን አይታመኑም። እንደዛ ቼክ አድርግ እሱን። ትርጓሜዎቹ እንደዛ አይታመኑ። ቲንክ አሻሪዎችም አጣሪዎችም ትርጉም ቁርአን ተብሎም አይጠራም። አይደለም ፍጡር አይደለም ተብሎ ቁርአን ተብሎም አይጠራም። ትርጓሜው አማርኛው ቁርአን ተብሎም አይጠራም። ተፍሲር ወይንም ደግሞ ትርጉም ተብሎ ብቻ ነው የሚጠራው። እንደ እስልምና ፍጡር አይደለም ተብሎ እንትን የሚባለው አረብኛው። ኤኒዌይስ ሙሐመድ ጣልቃ እየገባ ነበር። ቀጥል እስኪ። ያው አይ ሀሳብህ አንተ ለምሳሌ ቁርአን አላህ የተናገረው ነው ሲልህ፣ አይ ከተናገረማ እሱ እንደኔ ቢጤ ነው ለማለት እንደሆነ ገብቶኝ ነው። በቃ ያንተ ሀሳብ እንደዛ ነው። አይ እሱን እኮ አለፍኩት እኮ ኦልሞስት እንደዛ እንደሆነ እኮ አርጊው ማድረግ እንደማትችሉ አውቃለሁ፣ ግን እሱን አለፍኩና አሁን ፍጡር ነው ፍጡር አይደለም ወደ ዋናው እኔ ፖይንቴ ላይ ወደዛ ለመመለስ ስለፈለግኩ ነው። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው አንተ፣ ፍጡር ነው ብለህ የምታምነው። ባይዞ ሙሐመድ ወጥተሃል። ሙሐመድ ማን ነው የሚለው ስምህ? በአራቱም መዛብ ሙሐመድ አሚን፣ በአራቱም መዛብ በተለይም አታሪ ኮንግ በአስቸኳይ ተውበት አድርገህ ማትመለስ ከሆነ ይላል ኢማም ሐንበሊ ማለት ነው፣ ታመህ መጠየቅ የለብህም፣ ከአንተ ጋር መብረት መደረግ የለበትም፣ ከአንተም ትምህርት ሊወሰድ አይገባም ነው። ኢብን አይደለም ቁርአንን ፍጡር ብለህ ቁርአን ምንድን ነው ፍጡር ነው ፍጡር አይደለም ተብለህ ተጠይቀህ ፍጡርም አልልም ፍጡር አይደለም አልልም ብለህ ዝም ብትል እንኳን እንደ መዛቦችህ ከእስልምና ያስወጣል። እንደ ጥያቄ ይዘውና በሌላ ቀን ያው ስመጣ ለመመለስ ሞክራለሁ። ያው ያንተን አይደለም እኔ መሐመድ አሊን ነው ያልኩት። መሐመድ አሚን ሶሪ፣ እሱ ፍጡር ነው ስላለ ነው ቁርአን ፍጡር ነው ብሎ ነው ያለው። እሱ ያላ ቃል ፍጡር ነው። ምን አይነት ችግር እንደሚያመጣብህ እይ። መሐመድ አሚን ቁርአን ያላ ቃል ነው ብለህ ነው ያመንከው አይደለ? ቁርአን ያላ ቃል ነው ብለሃል። ያላ ቃል ባህሪው ነው ብለሃል። ደግሞም ፍጡር ነው ብለሃል። ያ ማለት ምን ማለት ነው? አላህ አለ ፍጡር ያልሆነ ፍጥረትን የፈጠረ ቃል አለው። በቃሉ ፍጥረትን ይፈጥራል። ቃሉ ራሱ ፍጡር ነው። ስለዚህ ቃሉ ፍጡር ከሆነ በቃሉ ደግሞ ፍጥረትን የሚፈጥር ከሆነ ስለዚህ አላህ ቃሉን ፈጠረና በቃሉ ደግሞ ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው። አሁን ችግሩ ምን መሰለ? እዚህ ጋር ቃሉ የተፈጠረ ከሆነ ቃሉን የፈጠረ ሌላ ቃል ያስፈልጋል። ያንን ቃል የፈጠረ ደግሞ ሌላ ቃል ያስፈጥራል። ያንን ቃል ደግሞ ለመፍጠር ሌላ ቃል ይፈልጋል። ስለዚህ ምን ይሆናል? ወደ ኢንፋይናይት ውስጥ ይገባል ማለት ነው። ያንን ቃልም የፈጠረ ሌላ ቃል መምጣት አለበት። አንደኛ። ሁለተኛ ደግሞ አላህ ዲዳ ያደርገዋል። ፍጥረት መጀመሪያ ወይም መጨረሻ ስለሚኖረው አላህ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ሚዩት ነበር ወይም ደግሞ ዲዳ ነበር፣ ቃል አልባ ይሆናል ማለት ነው። አምላክ ቃል አልነበረውም ዲዳ ነበር ሚል ያመጣባል።
አላህ ቃሉ ፍጡር ነው ወይንም ባህሪው ነው ብለህ ከዛ ፍጡር ነው ካልክ ማለት ነው። ደግሞም ለመናገር አላህ ራሱ ቃሉ ምንድነው? እሱ የፍጡር ባህሪን ገንዘብ ያደረገ ነው ማለት ነው። ኤቢ አግኝተዋል መሐመድ ዋብያው ተው ምን ውስጥ ነው ያለው ዛሬ? ምን ውስጥ ነው ያለው? ዛሬ የሚገቡት ሁሉ ህፃናት ልጆች ይዘው እንደሚገቡት ህፃናት ድምጽ ይሰማል። ምን ነው አለው? አልሐምዱሊላህ ይመስገን። ማለት ምን ውስጥ ነው ስለኛ እኮ ደንገጥ ብዬ ነው። አየሆነ መንዙማ ነው ዘፈን የሆነ ነገር ሰማሁኝ ስገባ። ላ ቲክቶክ እያየሁ ነበር፣ ደንገጥ መጥቶ ነው። ኦኬ እሺ አብዱ ይቀጥልና ትቀጥላለህ። አንዴ አብዱ እንኳን ደህና መጣ። አብዱ ይሰማል? አብዱ ኢቲዛ ነው። አብዱ ኦኬ ዋብያው ሰላም ነው። ሰላም ብያለሁ። አብዱ ሚናገር ሰው አለ እንዴ? ዋብያው ይቀድማል። እሺ ሶሪ ዋብያው ቀጥል። ታንተ ጋር ብዙ ቀን አውርተንበታል ይመስለኛል። የቶፒክ ሁለቴ አውርተንበታል። የሀሳብ ቶፒኩን አልሰማሁም። ይቀጥላል። ባላ ቃል ነው እንዳታዝገኝ ነው ትለቅለታለህ። ምንድን ነው ማዝገኝ? ያው አልሰማሁም። ያው አላህ ቃል ላይ ነው ቁርአን ያላህ ቃል ነው የሚለው ጋር በተያያዘ እንትን እያልን ነው። ኦኬ አብዱ ቀጥል። እሺ አብዱል ቴንክ ዩ ሜቢ ሰምታቸዋል። ምን አልከኝ? ሰምታል? ጥያቄያችንን ነበር። ቁርአን የአላህ ቃል ነው ወይስ አይደለም ነው? ሜቢ ፈቃደኛ ከሆንክ አቂዳ ማወቅ እችላለሁ። አታሪን ነው ወይ አሻሪን አቂዳ የምትከተለው በዚህ ጉዳይ ላይ? አቂዳ ምን ማለት ነው? እምነት ወይንም ደግሞ በዚህ ጉዳይ ላይ አለ የምትቀበለው አስተምሮ። የአላህ ቃል ፍጥረት አይደለም። ኦኬ ይሄ ነው የአላህ ፍጥረት አይደለም ስትል ቃሉ የተፈጠራለ ቃሉ የራሱ ነው። ኦኬ ቃሉ ስትል ለምሳሌ ምኑን ይዘህ ነው? ፊደላቱንም ያካትታል፣ ድምፀቱንም ያካትታል። እንዴት ነው የተናገረውም ሊናገር ያሰበውም የእሱ ቃል ነው። ለምሳሌ አሁን ከቁርአን ውስጥ ይሄ ፍጡር አይደለም ስትል እስኪ ያስረዳል። የምፈልገውን ክፍል ጥቀስና ፍጡር አይደለም ስትል ይሄ ከአላህ የወረደ ቃል ነው ይላል። ለምሳሌ ኦኬ አላህ ደግሞ ፈጣሪ ነው። ፈጣሪ ደግሞ ፍጡር ሊሆን አይችልም፣ ምኑም ነገር ማለት ነው እኮ። አሁን ቁርአኑ ያላህ ቃል ነው ፍጡር አይደለም ስትለን በምን ቋንቋ ነው የወረደው? በአረበኛ። በአረብኛ ኦኬ። ስለዚህ አረብኛ ቋንቋውንም ያካትታል ማለት ነው እንትኑ ፍጡር አለመሆኑ። ፊደሉን ሳይሆን ቃሉን ነው። ቃልና ፊደል ይለያል። ኦኬ ስለዚህ ያለ ቃል ነው የወረደው ቁርአኑ። የአረብኛ ፊደል የአላህ ፍጥረት ነው ፊደሉ ግን ቃሉ ግን ያ ተገጣጣ በአረብኛ የተነገረው ቃል የአላህ ምን አልከኝ? ኦኬ አላህ ለጅብሪል የነገረው በምንድን ነው? በምን ቋንቋ ነው መልእክቱን ያስተላለፈው? የነገረው
አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ይናገራል። ከዚህ በፊትም ላሉት መልእክተኞች በየራሳቸው ቋንቋ አናግራቸዋለሁ። ጅብሪል መጨረሻ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ተገልጿል በአላህ ፍቃድ። ስለዚህ የመጡት ህብረተሰብ አረበኛ ስለሆነ በአረበኛ ምክንያት ስላለው ነው፣ ከምክንያት ጋር ነው እንጂ እኛ ብቻ አይደለም። ስለዚህ ቁርአን ተብሎ የሚጠራው ምንድን ነው? ቃሉ ነው። ቃሉ ስትል ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ይሄኛው ቃሉ ይሄ አሁን ያነበብኩልህ ቃል በአማርኛ በለው እስኪ። አላሁ ላ ኢላሃ ኢላ ሁ ከአላህ ሌላ ምንም ፍጥረት ከአላህ ሌላ ጌታ የለም ማለት ነው። ከአላህ ሌላ ምንም ጌታ የለም የሚለው አማርኛውም ፍጡር አይደለም ወይንስ አረብኛው ነው ፍጡር ያለው ነው? አማርኛውማ የሰው ልጆች አስበው እንትን ያለው የተረጎሙት ነው። በሰው ልጅ ጭንቅላት የተረጎመ ነው እንጂ በአላህ ፍቃድ የተተረጎመ ስላልሆነ የኛው ቁርአን አይደለም፣ ትርጉሙ ቁርአን አይደለም። ስለዚህ አረብኛ መሆን አለበት ማለት ነው ፍጡር ላለመሆን። ስለዚህ ቋንቋውን ያካትታል ማለት ነው። ቋንቋውን አሊፍ ባታውን አያካትትም አልኩ እኮ። ፊደሉን አያካትትም። ፊደልና ቃል ይለያል። ቃሉ ከሆነ እኮ ችግር የለውም። በየትኛው የምጥለው አላህ አንድ ነው ለማለት በአረብኛም በለው አማርኛም በለው ቃሉ ቃል ነው። ቋንቋው አብሮ ፍጡር ካልሆነ አማርኛም ላይ አላህ አንድ ነው፣ በአረብኛም አላህ አንድ ነው፣ ልዩነት የለም። በእንግሊዝኛም አላህ አንድ ነው፣ ተመሳሳይ ነው የሚሆነው። ስለዚህ ቋንቋውን ማያካትት ከሆነ ቋንቋው ፍጡር ከሆነ በአማርኛም በእንግሊዝኛም በኦሮምኛም በትግርኛም ብትለው ተመሳሳይ ነው የሚሆነው። መልእክቱ ነው ፍጡር ያልሆነው እያልክ ነው፣ ቃሉ ሳይሆን። መልእክቱ ከሆነ ደግሞ አላህ አንድ ነው በአማርኛም በእንግሊዝኛም በኦሮምኛም በትግርኛም በአረብኛም ልዩነት አይኖረው። አሌስ ቋንቋውን ያካትታል ካልክ ግን አረብኛው ሲሆን ነው ፍጡር መሆነው ካልክ ምን ይሆናል ማለት ነው? እነኛዎቹ ፍጡር የሆኑና አረብኛውም ቋንቋውም ጭምር ፍጡር አይደለም ማለት ነው። ለምሳሌ ውሻ ለማለት ከልብ ቢለው አረብኛው ቁርአን ውስጥ አለ። በአማርኛ ውሻ በአረብኛ ውሻ ብትለው ውሻ ውሻ ነው። አይ አረብኛ ላይ ሲሆን ነው እቺ ቃል ፍጡር ማጥቶ ነው ካልክ ስለዚህ አረብኛውንም አካታል። አሁን ለምሳሌ ቁል ሁወ አላሁ አሐድ ይላል አይደል? አላህ ስብሐነሁ ወተዓላ ምንድነው ብለህ የምትረጎመው? ይሄ አላህ አንድ ነው አይደል? በል አላህ አንድ ነው። አዎ በል ቁል። አረበኛው ግን አሐድ የሚለው በዩኒክ ዋን ነው። በዩኒክ ዋን ማለት አንድ ማለት ነቲንግ ላይክ ሂም። በቃ በዩኒክ ዋን ማለት ማተር ያደርጋል፣ አንዱ ነው ማለት ነው። ስለዚህ አሁን ቆይ፣ ስለዚህ ቅድም እንዳልኩ ነው። ለምሳሌ ከልብ የሚለው አረብኛው ቁርአን ውስጥ ፍጡር አይደለም ስትል ከልብ ነው ውሻ ነው። በአማርኛ ውሻ አልኩት። ምንድን ነው ልዩነቱ? አይ በአማርኛ ሲሆን ይሄ ፍጡር ነው፣ በአረብኛ ስትጠራው ግን ይህንን ውሻ ፍጡር አይደለም። ስለዚህ ቋንቋውን ኮንሲደር እያደረክ ነው ፍጡር አይደለም የምትለው። ቃሉን ነው እንጂ ቋንቋን አይደለም አልኩ። ቃሉ እኮ አለ ቋንቋ እኮ አይኖርም ወንድማችን። ቃሉ ከቋንቋ የአረበኛ ቋንቋ ሁሉ በዛ አይነት አንተ የምትለው ፍጡር ነው የምትለው ማለት ነው። ማለት የአረበኛ ተናጋሪዎች በጠቅላላ አሉ። ለምሳሌ እንደዛ ከሆነ እነሱን እንዴት ነው የምታስባቸው አንተ? እንዴት ነው የምታስባቸው ማለት ከአላህ ጋር እኩል እያደረግታቸው ነው የሚናገሩትን ቃል አንተ ነህ እኮ እንደዛ ብለህ የምትረዳቸው። ምክንያቱም ለምሳሌ ቁርአን ውስጥ ያሉ ቃላቶች ፍጡር አይደሉም ብለህ ነው የምታምነው አይደለ? ለምሳሌ በቁርአን ውስጥ የተጠቀሱት ቃላቶች ፍጡር አይደሉም ያላ ቃል ናቸው ብለህ ነው የምታምነው። እነኛን ቃላቶች ግን ሊትሬቸር ላይ ሊጠቀማቸው ሰንበዲ በአረብኛ ይችላል። ሊትሬቸር ላይ አረብኛውን እነኛን ቃላቶች ሲጠቀማቸው ፍጡር ናቸው ብላችሁ ትረዳላችሁ። ቁርአኑ ስታገኟቸው ደግሞ ለምሳሌ አሊፍ ላም ሚም የሚለውን ቁርአን ላይ ስታገኘው ይሄ አሊፍ ላም ሚም የሚለው ፍጡር አይደለም ብለህ ትረዳለህ። አንድ ሰው ግን የሆነ ግጥም እየጻፈ አሊፍ ላም ሚም ቢል ፍጡር ነው ብለህ ነው የምትረዳው። መጽሐፉ ላይ ደግሞ ይሄ እናንተ አረዳለሁ። እሺ እንትን ልበልልህና ፍጡር አይደለም። መልካም። ስለዚህ ባህሪው ነው። መልካም። እሺ የአላህን ባህሪ መቀየር ይቻላል?
ማን ይቀይረዋል የአላህን ባህሪ? ስለዚህ ምንም መቀየር አይቻልም። አስቀድሞ የነበረ ነው፣ እንደዛው የሚቀጥል ነው አይደለ? የአላህ ባህሪ ማለት ምን ማለት ነው? ማለት ቃሉ የአላህ ቃል ፍጡር አይደለም ብለህ ተስማማን። ባህሪው ነው ብለህ ታምናለህ ነው አይደለም ብለህ መጣል ነው። ባህሪው ነው መናገር ነው ባህሪው። ቃሉ ግን የእሱ ነው። ኦኬ፣ መናገርና ቃሉ ይለያል። መልካም። እሺ፣ መናገሩ ባህሪው ነው። ቃሉስ ምንድን ነው? ቃሉ የእሱ ነው፣ ፍጡር አይደለም። የእሱ ነው፣ የራሱ ነው። መልካም። መናገሩስ ፍጡር ነው አይደለም? ባህሪው ነው። መልካም። እሺ፣ ከዚህ ጋር ተያይዞ ባህሪው ነው፣ ፍጡር አይደለም። መልካም፣ ተስማማው። እንደያ ከሆነ መለወጥም አይችልም ሊለወጥም አይችልም አይደለ? ዊች ሚንስ ፍጡራን ሊቀይሩት አይችሉም። የሱን ቃል ባህሪው ሊቀየር አይችልም። ኦልሬዲ አስቀድሞ ነበረ፣ ግዴታ ይሆናል አይደለ? የአላህን ቃል ሊለውጥ አይችልም ማንም ሰው። ምክንያቱም ለምሳሌ አላህ ስብሐነ ወተዓላ በእኔ ያመነ በብቸኝነት የመሰከረ በላኳቸው ሁሉ ነቢያቶች ያመነ ጀነት አስገባዋለሁ ብሎ ቃል ይገባል። ያን ቃል ማንም መጥቶ ሊሽር አይችልም። መልካም። ችግር የለውም። እሱ አሁን የአንተ ምርጫ ላይ የተጠጋ ነው። ማለትም ካመንክ ያገነት ትገባለህ፣ ካላመንክ ደግሞ ጋነም ትገባለህ። ቺዝ የአንተ ምርጫ የሰጠ ነው። ገብተዋል አባባሌ? ያ ቃሉ ግን ማንም ሊቀይረው አይችልም። የእሱን ቃል ራይት፣ የገባውን ቃል ማንም አለውጠውም። መልካም። በዚሁ መሰረት እስቲ ሱራ 108 አንዴ እንመልከተው። እስቲ አንዴ ቃል ክፈትልን። 108 አንዴ ሄድና እሺ፣ በቀራ ማንም ሰዓት 111 አንዴ እቀጥላለሁ። አንተ ጋር ቆይ ዋብያ። ኦኬ፣ ቀደምን ብለናል። የአላህን ቃል ማንም ሊቀይረው አይችልም ብለህናል፣ ተስማምተናል። እሱ ራሱ የእሱ ነው ብለህናል። አራማን ሚተርክ። ኦኬ፣ እንደዛ ከሆነ ይህንን ቃል አቡላብ መቀየር ይችል ነበረ? አቡላብ ይህንን መቀየር ይችል ነበር? ተበት የዳ አቢ ለሃቢ ወተብ ተበት ያድን አቡላብ መቀየር ይችል ነበር? በምን ነው የሚቀየረው? ጽፎ ነው። ፕሊስ አራማን ሚተርክ። የአላህ ቃል እሱን የእሱ ነው። ስለዚህ ምንም ፍጡር ሊቀይረውም አይችልም ሊለወጥም አይችልም፣ ፍጡርም አይደለም ብለህናል። የአላህ ቃል ፍጡር ካልሆነ ማንም ሊቀይረውም አይችልም ከሆነ ፍጥረት ከነ ሊቀይሩት ማይችሉ ባህሪ የእሱ እስከሆነ ድረስ አሁን ተበት ያድን ወይንም ደግሞ የአቡላብ ሁለት እጆች ከሰሩ ጠፉ፣ እርሱም እንጨት ተሸካሚ ስትሆን ሚስቱም ከጭርት የሆነች ጋነም ትገባለች የሚለውን አላህ የራሱ ከሆነ ማንም ፍጡር ሊቀይረው ማይችል ከሆነ ፍጡርም ካልሆነ ይሄ አቡላብ መቀየር አይችልም፣ ነፃ ምርጫም የለውም ነበር ማለት ነው። ተረገመ። የመረገም ጉዳይ ሳይሆን በሰራው ጉዳይ ሳይሆን ይሄ ቃሉ ምን ብለናል? ያላህ ነው፣ ፍጡር አይደለም፣ ማንም ሊቀይረው አይችልም ብለናል። ልክ ነው። ስለዚህ አቡላብ ምንድነው ማለት ነው? ገና ሳይፈጠር ያላህ ባህሪው ምንድነው? አላህ ራሱ ያላህ ምን ሚል አለ? የአቡላብ ሁለት እጆች ጠፉ ከሰሩ፣ እሱም እሷም እንጨት ተሸካሚ ስትሆን ጋነም ትገባለች ከጭርት የሆነች ሚል አላህ ላይ ነበረ። አቡላብ ደግሞ ይህን መቀየርም አይችልም፣ ምክንያቱም ያላህ ስለሆነ ያላህን ቃል ማንም መቀየር ስለማይችል። ደግሞ ፍጡር ያልሆነ ትእዛዝ ነው ይሄ። ፍጡር ያልሆነን ትእዛዝ ፍጡር ሊለውጠው አይችልም። ዊች ሚንስ አቡላብ ምንም ማድረግ አይችልም ማለት ነው። አዎ ምንም ማድረግ አይችልም። ስለዚህ አቡላብ መጠየቅ አይችልም ማለት ነው። በዛ ስንሄድ ደግሞ አቡላብ በዚህ ካራክተሩን ተጫወተ፣ ሄደ፣ ሞተ። ጋንም ከገባ ተጠያቂው ማን ይሆናል ማለት ነው? አላህ ነው። ምክንያቱም ያላህ ፍጡር ያልሆነው ቃሉ አቡላብ የሚባልን ፈጥሮ ጋነም የመክተት ስለሆነ የአላህን ቃል ባህሪው ራሱ
ፍጡር ያልሆነው ቃሉ ማይለወጠው አቡላብ ገሃነም የሚገባል የሚል ስለሆነ ምን ስላደረገ ነው አላህ Subhanahu Wa Ta'ala የረገመው? ህዝቦቻቸውን ሰብስበው ከማድረግ ጋር ይላል አያያዝም። ምክንያቱም ከማድረግ ጋር ካያያዝከው ቴንኪው ብየቀበልህና ያላ ቃል ፍጡራን ላይ ጥገኛ ይሆናል ማለት ነው። which is በነገሮች የሚወሰን ከሆነ ያላ ቃል ምን ይሆናል? አሁን ደግሞ አስቀድሞ ያልነበረ ነገሮችን እያየ የሚቀያየር ይሆናል ማለት ነው። እንደ ነገሮች እኮ ነው ቁርአን ያወረደው አላህ Subhanahu Wa Ta'ala በ23 ዓመት ውስጥ። ምክንያቱም ችግር የለውም እንደ ነገሮች ቢወርድም ይሄ ቃሉ ግን ያላህ ቃል ነው አይደለ? ፍጡር ያልሆነ ጊዜው ሲደርስ አወረደው እንጂ የአቡላብ እጆች ከሰሩ ጠፉ ገሃነም ይገባል እሱም እሷ የሚለው ያላህ ቃሉ ነው። ማይጠፋ ቃሉ ዘላለማዊ ቃሉ እርሱነቱ ልክ እንደ እጁ እንደ እግሩ እንደ ፊቱ የእርሱ የሆነ ነው አይደለ? ይሄንን ደግሞ ፍጡራን ሊቀይሩት አይችሉም። እጁን ልቀይር እንደማችል ያላህን አይን መቀየር እንደማችል ሁሉ ቃሉን መቀየር ማችል ከሆነ አቡላብም ሆነ አንተ ራስህ ዛሬ የምመጣው ያላህን አይን ማቀየር ካልሆንክ አብዱል እንደዚህ ይሆናል እንደዚህ ነው ብሎ ካለህ መቀየር እኮ አይችልም በቃ። ምክንያቱም ልክ እንደ አይኑ እንደ እጁ ቃሉ ኦልሬዲ ስለነበር ማለት ነው እኮ። በአላህ Subhanahu Wa Ta'ala ሁሉን ነገር ሲወስንና ቀድር ሲያደርግ በመጀመሪያ ደረጃ በአንድ በኩል ብቻ አይደለም ይጻፍለት። ያ ሰውዬ ምርጫ ሰጥቶታል። በዛ ህዝብ ሁሉ መሃል ተነስቶ ብቻውን ነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ነብዩ ሰለላሁ ዐለይሂ ወሰለምን ተቃወመ ማለት ነው። አሳዲቁ ለዓለሚን ካላቸው በኋላ እኔ የምነግራችሁን ነገር ታምናላችሁ ወይ? ከዚህ በኋላ ጀርባ ጠላት ይመጣል ብላችሁ ታምናላችሁ ወይ ሲላቸው አዎ እናምናለን አሉት። እንግዲያውስ ልንገራችሁ እኔ ከአላህ የተላኩ መልእክተኛ ነኝ ከሳት ላድናችሁ ነው የመጣሁት ብሎ ሲናገር ምንድነው እምነት ሲባል አላህ Subhanahu Wa Ta'ala በብቸኝነት ማመን ነው። 365 ጣዖታችን ተው ሲላቸው ከዛ መሃል ያ አቡ ለሃብ የሚባል ሰውዬ አላህ Subhanahu Wa Ta'ala ምርጫ ሰጥቶታል። ያን ነገር መቀበል ወይ አለመቀበል፣ ሁለቱም ነገር በአላህ Subhanahu Wa Ta'ala የታወቀ ነው። ቢቀበል አላህ Subhanahu Wa Ta'ala ወደ ጀነት ይከተዋል። ባይቀበል ደግሞ አላህ Subhanahu Wa Ta'ala በግልጽ እንደዚህ ነግሯል ማለት ነው። ስለዚህ ምን አይነት ስህተት ያመጣብሃል መሰለህ? ያላ ቃል ይሄ አይቀየርም ብለን ተነስተናል። ያላ ቃሉ የእሱ ነው፣ ልክ እንደ እጁ ነው፣ እንደ አይኑ ነው። አቡላብ ገሃነም ይገባል የሚለው ያላ ቃል ነው ተባብለን ከተስማማን በኋላ ምንም አይነት ምርጫ ብታመጣ ወንድማችን፣ ምንም አይነት ኦፕሽን ብታመጣ 99 ምርጫ አምጥተህ አንዷ እቺ ከሆነች 99ኙን መምረጥ አይችልም። ለምን መሰለም አይችልም? ያላ ቃሉ ማይቀየር ነው፣ ልክ እንደ እጁ እንዳይኑ ነው። እርሱም ደግሞ አቡላብ ገሃነም ይገባል የሚል ነው። መምረጥ አይችልም። መምረጥ ነፃነቱን ኦልሬዲ ነፍጎታል። ምን በሚል አቡላብ ገሃነም ይገባል የሚል ወስኖታል። ከቀየረውማ ምን ይሆናል? አላህ ፍጡር ይሆናል ማለት ነው። ይበልጥ ወይንም ደግሞ ያላ ቃላት የሚለዋወጥ ይሆናል። ላግዘው አለውኝ። ቆይ አንድ ልናገር። ቀጥል። አላህ Subhanahu Wa Ta'ala እውቀቱ አንድ ብቻ አድርገህ ወሰንከው አንተ። አሁን ለምሳሌ በቃ ይሄ ሰው ጀሃነም ይገባል ብቻ ነው የተጻፈው ብለህ ነው የምታምነው አንተ። እንደዛ አይደለም። አላህ Subhanahu Wa Ta'ala አሁን ለምሳሌ በምሳሌ ብነግርህ እኔ ስቶፕ ሳይ መኪና እየነዳው ዝም ብዬ ገብቼ ሳላይ ዋናውን መንገድ ሳላይ ስገባ በፍጥነት መኪና እየመጣ ያ መኪና ሊገጨኝ ብሎ ቆመ። ሳይገጨኝ አክሲደንቱ ሳይፈጠር ማለት ነው። አሁን ያ አክሲደንቱ አለመፈጠሩ አላህ ያውቀዋል። ያ ደግሞ ሳይሆን ቀርቶ ያ አክሲደንት ቢፈጠር ያልተፈጠረው ነገር ማለት ነው። ገና አልተፈጠረም እኮ። ያ ቢፈጠር ደግሞ ምን አይነት ሲቹዌሽን ላይ እንደምሆን፣ ህይወቴ እንደማጣ ወይ እጄ እንደማጣ፣ የት ሆስፒታል እንደሚሄድ፣ ምን እንደሚሆን እሱን ደግሞ ያውቀዋል። ያ ነገር ቢከሰት ሐሳቡ ቢሆን
ግን አልሆነም። ገባ አባባሌ? አሁን የአቡ ለሃብም ነገር ልክ እንደዚህ ነው፣ በእውቀት ደረጃ ማለት ነው። የጀሃነም ነው ብቻ ተብሎ አልተደለም የተጻፈው። እስቲ ንገረኝ እስቲ። ያ በመጀመሪያ ሱራ 16:74ን ጥሰሃል። ማንኛውም ምሳሌ ቶፖሎጂካሊ ተመሳሳይ ላልሆኑ ነገሮች ምሳሌ አትጠቀም፣ ቁርአኑን ስለሚከለክል። ሁለተኛ ግን በሁለተኛ ደረጃ አቡላብ እጆች ገሃነም ይገባሉ እያለ ግልጽ እየተናገረ ሁለት ኦፕሽን አስቀምጧል እያልክ ነው። ሁለት ኦፕሽን ካስቀመጠ ገነትም ገሃነምም ይገባ ይችላል ካለማ ከኔ እውቀት አልተሻለም ማለት ነው። እሱ ደግሞ እንደዛ ብሎ ፐርሰናል ግለሰቦችን ጠር ቅድም እኮ አሁን ተስማምቼልሃለሁ። ምን ስትል የታዘዘኝ የተገዛኝ ገነት ይገባል ስትል፣ እኔ ደግሞ ቫይስ ቨርሳል ምን አልኩ? ካልታዘዙት አላህን ካላመኑ ገሃነም ይገባሉ የሚለው ኦብቪየስ ነው፣ ይታወቃል። ይሄ ጄኔራል ሩል ነው። ሰዎች ካመለኩት ከተከተሉት ገነት ይገባሉ፣ ካላመለኩ እንደዛ ብሎ መናገር ችግር የለውም። ስፔሲፊክ የሰውየውን ስም ጠርተህ ግን ባህሪው በሆነ ቃሉ የእርሱ በሆነ ቃል ልክ እንዳይኑ እንደእጁ እከሌ ገሃነም ይገባል ብለህ ካልክ በኋላ ምርጫ አለው ማለት አትችልም። መምረጥ አይችልም ሰውየው ከዛ በኋላ። ምክንያቱም ያ ፍጡር ያልሆነው ቃሉን ፍጡር የሆነው ሰውዬ ሊቀይር ስለማይችል ምንም አማራጭ ስለሌለው እንደማይቀይርም እኮ ሰሃቦች እኮ አንተ በህይወት ዘመኑ ኑሯል። ያ ነገር ከተፈጠረ በኋላ በውሸት እንኳን መስክር፣ በውሸት ላኢላሃ ኢለላህ መሐመድ ረሱሉላህ ብለህ ይሄኛውን የተፈረደበትን የጀሃነም የተባለውን ነገር እስቲ ውሸት አስተባብል አሉት። ግን እሱ በህይወት ዘመኑ የኖረ ያችን ላኢላሃ ኢለላህ ቃል እስኪሞት ድረስ አላለም። ይሄ አንደኛው እንደውም የአላህ ስብሐነ ወተዓላ መናገሩ ነው። ይሄንኛ አዋጣህም ፎልሲፊኬሽን ቴስት ይባላል። ይሄ ፎልሲፊኬሽን ቴስት ውስጥ ተገባ መልሶ ሙሐመድ ፎልስ ይሆናል፣ ስህተተኛ ይሆናል። ለምሳሌ እናንተ የምትገዙትን እኔ አልገዛም፣ እኔ መገዛውን እናንተ አትገዙም ብሎ ነበር ሙሐመድ። ከዛ በኋላ ግን ጣዖታውያን ሙሐመድ የሚገዛውን የተገዙት ብዙ አሉ። እናንተ የምትገዙትን አልገዛም፣ እኔ የምገዛውን እናንተ አትገዙም ካላቸው በኋላ የተገዙት አሉ። ይሄንን ፎልሲፊኬሽን ቴስት በሚባለው ሎጂክ ከሄድክ ሙሐመድ መልሶ በዚህኛው ይመታል። ፕላስ ደግሞ እብለትን በቀጣጠፈ በሙሐመድ ላይ የሚለው ሱራ 6:93 ወይም 92 አካባቢ ላይ ሙሐመድን ከጻፍኩለት ውጭ አያቅም የሚለው ከዛ ቁርአንን ሲጽፍለት የነበረው ወደ ከእስልምና የወጣውና ከዛ በኋላ ሙሐመድ ምንም አያቅም ያለው እሱ ኃይለኛ ቅጣት እንደሚቀጣ ተተናገረው በኋላ ያንኛው ሰውዬ ግን ተመልሷል። ሊያስገድደው የነበረው ሙሐመድ ማለት ነው ተመልሷል። አሁንም በፎልሲፊኬሽን ቴስት ከሄድክ ፌል ያደርጋል ማለት ነው። 93 እንደዛ አካባቢ አላህ በሰው ላይ ምንም አላወረደም። ያ እሱ ነው አይ ቲንክ በአላህም ላይ እብለትን ከቀጣጠፈ ወይንም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ የተወረደልኝ ካለና አላህም ያወረደውን ቢጤ በእርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው? በደለኞችንም በሞት መከራዎች ውስጥ በሆነን ጊዜ መላእክት እጆቻቸውን ዘርጊዎች ሆነው ለቅጥጥብ ነፍሶቻቸውን አውጡ፣ በአላህ ላይ እውነትን ያልሆነ ነገር ትናገሩ በነበራችሁትና ከአንቀጾቻችን ትኮሩ በነበራችሁት ምክንያት ዛሬ የውርደትን ቅጣት ትመነዳላችሁ የሚላቸው ሲሆን ብታይ ከፍ አድርገው ብታይ ኖሮ አስደናቂን ነገር ባየህ ነበር። ይሄ የወረደበትን ታውቀዋለህ ብዬ አስባለሁ። ለሙሐመድ ቁርአን ሲጽፍ የነበረው ሙሐመድ ነቢይ ከሆነ እኔም ነቢይ ነኝ፣ እኔ ነቢይ ከሆንኩ ሙሐመድም ነቢይ ነው ብሎ የተናገረው። ምክንያቱም የሆነ እንትን ጻፈና ለሙሐመድ ሲነግረው ትክክል ነህ ብሎ አለፈው። ሙሐመድ ያልነገረኝን አካትቼ ስነግረው ትክክል ነው ብሏል። ስለዚህ ሙሐመድ ከተሳሳተ እኔ ያልጠየቅም እሱን ነቢይ ነው ብለው ሲከተሉ ስለነበረ እሱ ትክክል ነቢይ ከሆነ እኔም ነቢይ ነኝ፣ እኔም ልክ ለሙሐመድ ሲወርድ እንደነበረው እኔም ነቢይ ነኝ ሲወርድልኝ ነበር ማለት ነው ብሎ ባለው ወረደልኝ ብሎ በተናገረው ነው ይሄ የወረደው። ከዛ በኋላ ሙሐመድ ሊያስገድለው ብዙ ጊዜ ሞክሮ ነበረ። ነገር ግን ዑመር ወይም እሱ ዑመር መሰለኝ እሱ እንትን ስላለው ሳይገደል ቀርቷል ማለት ነው። ቅጣትም ሳይቀጣ ቀርቷል። ስለዚህ በፎልሲፊኬሽን ቴስት ውድቅ ይሆናል ማለት ነው። ኤኒዌይስ ራሂም ልርዳው እያለ ስለነበር ግባሲ አንድ ጥያቄ ጠይቅ። ቀጥል። እኔ የምለው በአንደኛ መልእክት ዮሐንስ ላይ ምዕራፍ 4 አካባቢ ላይ እግዚአብሔር ፍቅር ነው ይላል አይደል? እሺ
አንደኛ ዮሐንስ ምዕራፍ 4 ቁጥር 8፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እሺ እና ፍቅር ይፈቀራል እንጂ አያፈቅር ማለት። እሺ ይፈቀራል ማለት ምን ማለት ነው? ለምሳሌ እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሲል የምታየውን ብርሃን ማለት ነው። መልሶ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 30 አካባቢ እንደዛ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ላይ ሊበራ ይገባል ይላል። ኦኬ ቀጥል። አንተ ጋም ስላለ ማለት ነው። ለምሳሌ አላህ ኑር ተብሎ ይጠራል፣ ብርሃን ተብሎ ይጠራል። ብርሃን ባየ ቁጥር ግን ብርሃን ነው ማለት ነው ማለት አችልም። ስለዚህ እግዚአብሔር ፍቅር ነው ሲል ፍቅር ባህሪውን የሚገልጽበት ነው። ያ ፍቅሩም ደግሞ ለፍጡራን ሲሆን እግዚአብሔር የሰጠውን ለምሳሌ አንድ ልጁን እስከ መውደድ ድረስ እንደሰጠ ፍቅር እንዴት እንደሆነ እንዴት እንደተገለጠ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ፍቅር ምን እንደሆነ ገለጸው ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 11 ቁጥር 20 ምናምን አካባቢ ላይ ፍቅር እስከ ነፍስ እስከ መስጠት ድረስ እንደሆነ አስቀመጠው፣ ለሰዎች ያለውን ፍቅር እንዴት እንደገለጠ ማለት ነው። ነገር ግን ኦንቶሎጂካሊ በስላሴ መካከል ከሆነ አብ ወልድን ይወዳል፣ ወልድ አብን ይወልዳል። ይህንን ኦንቶሎጂካሊ የሚነገር ነው። ኢኮኖሚካሊ ከሆነ ደግሞ ክርስቶስ ወይም ደግሞ አብ ልጁን እንዴት ስለኛ የሰጠውን ፍቅሩን እሱን ይቀመጣል። እንዲሁም ደግሞ ሮሜ ምዕራፍ 6 ላይ 6 ወይም 5 ላይ ከቁጥር 6 ጀምሮ ፍቅር ምን እንደሆነ ዛሬ ያስቀምጠዋል ማለት ነው። ኢኮኖሚካሊ ለእኛ ሲነገር፣ ኦንቶሎጂካሊ ከሆነ ግን አብ እና በወልድ በመንፈስ ቅዱስ መካከል ያለ ፍቅር ይነገራል። ያ ማለት ግን የሚፈቀር ምናምን የሚባለው እናንተ ጋር የሚመጣው እኛ ጋር አይመጣም ማለት ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ ብለን ስለምናምን ማለት ነው። የግድ የሚፈቀር ያስፈልጋል፣ አለበለዛ ፍቅር የለም የሚል አርጉመንቱ ማለት ነው። አይደለም ፍቅር እኔ የተረዳሁት ከተሳሳትኩኝ ይቅርታ። አሁን ለምሳሌ ፈጣሪ ይፈጥራል እንጂ አይፈጠርም። ካሊድ ተመለስ። ምግብ ትበላዋለህ እንጂ ምግብ ራሱ አይበላም። ካሊድ ተመለስ። እሺ ቀጥል። ውሃ ለምሳሌ ትጠጣዋለህ እንጂ ውሃ አይጠጣም። ፍቅርም እንደዛው ይፈቀራል እንጂ አያፈቅርም። ፍቅር ይፈቀራል እንጂ ፍቅር ሲጀመር ፍቅር ኢንቲቲ ነው እንደ የሆነ እንትን ማንነት ያለው ነገር ነው እንደ ፍቅር ነው ካልክ ማንነት ያለው ነገር ነው። ልክ ማንነት ያለው ነገር ነው። በፍጡራን ወሰድከውና ውሃ ይጠጣል እንጂ ምንድን ነው ያልከው? ውሃ ይጠጣል እንጂ አይጠጣም። እሺ ምግብ ይበላል እንጂ አይበላም። ይበላል እንጂ ስትል ይበላል ለምሳሌ ማንጎ ምግብ ነው ይበላል። ማንጎ ግን ሳይበላ እንደ ክሎሮፊል ምግቡን እንዴት እንደሚያዘጋጅ አረንጓዴ እንትኖችን ታውቃለህ? ራሱ እኮ ምግቡን ያዘጋጃል። ምንድን ነው አንዴ ተመልሼ እመጣለሁ። ራማን ቀጥል። እሺ ያ አንተ ያልከው ይብቃኝ። ኦኬ ቀጥል። እሺ ምንድን ነው ፖይንትም የማይገናኝ ኤግዛምፕል እያገናኘ ነው። ምግብ ይበላል ምንድን ነው? ምን አገናኘው? ማለት እግዚአብሔርን እናፈቅረዋለን እንጂ አያፈቅረንም ማለት ነው። ፍቅሩን እንዴት እንደገለጸ እኮ ነገርኩህ እኮ። ፍቅሩን እንዴት እንደገለጸ ፍቅር ምን እንደሆነም ደግሞ እግዚአብሔር ፍቅር ነው ሲባል ለእኛ ኢኮኖሚካሊ እንዴት ነው እሱ ፍቅሩን እንዴት ገለጸ ከሆነ ሮሜ ምዕራፍ 5 ቁጥር 6 ነው። ቼክ አድርግልኝ። ከኛ አንጻር ሲገለጥ ምንድን ነው ፍቅር? ቃል አለ እየከፈትኩ ነው። 5:6 ገብተኛ 5:6 ወይም 6 ቼክ አድርገው። ኦኬ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል።
እግዚአብሔር ለእኛ ያለውን ፍቅሩን እንዴት በዚህ ያስረዳል? ፍቅር ምን እንደሆነ ማለት ነው። ስለኛ ያለውን ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይቀጥላል። ኤኒዌይስ ስለዚህ እግዚአብሔር ለእኛ ያለው ፍቅሩን እንዴት ገለጸልን? ፍቅር ምንድን ነው? እስከ ሞት ድረስ እኛ አንፈልግህም ብለን ስንመጣ ያ ፍቅር የሆነው ልጁን ልኮ ራሱ ፍቅሩን ለእኛ ገለጸልን። የመጨረሻ ፍቅር አገላለጽ ይሄ ነው ማለት ነው። ያ ማቴዎስ ወንጌል ምዕራፍ 11 ቁጥር አይ ነው ፍቅር ከዚህ በላይ የለም የሚለውን አስቀምጠው እንትን በለኝ። እሺ 11 ቁጥር ስንት ላይ ነው የሚያስታውሰኝ? ቁጥር 20 ምናምን አካባቢ ፍቅር እስከ ሞት ድረስ ከመስጠት የተለየ ፍቅር የለም። ቁጥሩን ረስቸዋለሁ። ዮሐንስ ወንጌል ምዕራፍ 25 ቁጥር 23 ሁሉ የሚያስታውሰኝ ፍቅር ከዚህ የለም የሚለው ምክንያቱም ለምወደው ሰው ምን ልታደርግ ትችላለህ? ብዙ ነገር ልታደርግ ትችላለህ። እስከ ሞት ድረስ ከመውደድ በላይ ግን ፍቅር የለም። እስከ ሞት ከመውደድ የተሻለ ፍቅር የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 23 እያሉ ነው። አይዶ ነው ቼክ አድርገው። አሁን ለምሳሌ እኔ የምወደው ሰው ምንም ሳያጠፋ ለምሳሌ ወንድሞቼ ሊሆን ይችላሉ፣ የስራ ባልደረቦቼ ሊሆን ይችላሉ። ምንም ነገር ጥፋት የለብንም፣ እኔም ላይም አልበደሉኝም። ግን ስለምወዳቸው ደግሞ በይበልጥ አደርግላቸዋለሁ ማለት ነው፣ ከሞደል የተነሳ ማለት ነው። ሁለተኛ ደግሞ አብሮ የሚኖሩ ሰዎች እኔ ሊያስቀይሙ ይችላሉ፣ ሊበድሉኝ ይችላሉ፣ ሊያንቋሽኝ ይችላሉ። ግን እኔ ምንድን ነው እነሱ ላይ ማረገላቸው? ሊበድሉ ይችላሉ፣ ሊያንቋሹ ይችላሉ። የመጨረሻ ነገር ማድረግ የምችለው ይቅርታ ነው ማድረግ የምችለው። ይህን ነገር አምጡ እታረቃችኋለሁ፣ ይህን ነገር አርጉ እታረቃችኋለሁ ምለው ነገር የለም። የመጨረሻ መታረቅ እኮ ችግር የለውም፣ ይቅርታ ነው ማድረግላቸው ማለት ነው። እና ይቅርታን የሚያስተማረን እሱ ክርስቶስ እኮ ነው። ይቅርታን ያስተማረን አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ ይቅርታን እንዴት እንዳስተማረን ያስቀምጠዋል። ለእኛ ያለውን ፍቅሩን ቅድም እኮ እንዳሳየው ምን አይነት ፍቅሩን አለን? እስከ ሞት ድረስ ከመስጠት የተለያየ ፍቅር ልታመጣ አትችልም። ሌሎች ፍቅሮች ቢመጡ ምንድነው እሱ? የሚወዱህን ልወድ ትችላለህ። ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከት ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ከ40 ጀምሮ ጠላቶቻችሁ ውደዱ፣ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ቼክ አድርገው። ወይንም ደግሞ ዮሐንስ ወንጌል ምዕራፍ አግኝተዋል? 15 ስለዚህ የምወደውን ልወድ ትችላለህ፣ የሚጠላን ልጠላ ትችላለህ። እነኚህ ቀራጮች የሚያደርጉት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምራ አንተ አንብበው። እችኛውን ጥቅስ ነው ስለፈለኳት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለምወደው አካል ነፍስን እስከ መስጠት ከዚህ የተሻለ ፍቅር ምንም ልታመጣ አትችልም። ከዚህ የሚበልጥ ፍቅር ልታመጣ አትችልም። ደግሞም ክርስቶስ የወደደን አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 18 ጀምሮ ቼክ አድርግልኝ። ኃጢአተኞች ለምወደው ሰው ማድረግ ፋይን ቤንት ማንኛውም የጠየቀኝ አብደላ ሶሪ፣ ለምወደው ሰው ማድረግ ኖርማል ነው። ለሚጠላ ሰው ቅድም ሮሜ ምዕራፍ 5 ቁጥር 6 እንደተመለከት ነው ገና ጠላቶች ሳለን ገና አመፀኞች ሳለን ከእርሱም ተለይተን አንፈልግም ብለን እርሱ ስለአንተ ማድረግ ከባድ ነው። ይሄ ፍቅር የሚወዱህም መውደድ ማንኛውም ያደርገዋል። እናት ትወዳለህ፣ ትወዳታለህ። ጓደኛ ይወዳል፣ ትወደዋለህ። ማንኛውም ያደርገዋል። ከፍ አድርገው። ዳሩ ግን ጌታን እርሱን ምን ላይ ነው የከፈትከው? ምንድን ነው የከፈትከው? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ
ከ18 አድርግልህ ከ15 ነበር ያልኩት። እሺ ከ18 አድርገው አጠር ለማድረግ ኦኬ። የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል። መጥፎ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ራሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በስጋ ሞቶ በመንፈስ ግን ሕያው ሆነ። ከፍ አድርገው። በእርሱ ደግሞ ወደ ነበሩት ነፍሳት ሰበከላቸው፣ ጥቂቶች ማለት ምናምን። ከፍ አድርገው። ቁጥር 1 ይህ ደግሞ ከፍ አድርገው። ይህም ደግሞ ከፍ አድርገው። ኦኬ። ይህም ማለት ምሳሌውን ይህም በውሃ ኦኬ። የሰውነትን እድፍ ምን ላይ የከፈትከው? ኦኬ። ጴጥሮስ 3:18 ጀምረን ነው። ኦኬ። እሺ አንዴ ቆይ። ቁጥር 18 ላይ ምንድን ነበር የሚለው? ቼክ አድርግልኝ። 18 ላይ አመፀኞች ሳለን ምናምን የሚል የለው? ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀደሰ ነበር። መጀመሪያ 18 ነገር ክርስቶስ ደግሞ በእግዚአብሔር ክርስቶስ ደግሞ በእግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ በመንፈስ ያው ነው። ለማ ለአመፀኞች ፍቅር ምንድነው? እሱ እስከ ሞት ድረስ መውደድ ነው አይደለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንደሚናገረው ፍቅር ከዚህ የሚበልጥ የለም። ለአመፀኞች እስከ ሞት ድረስ መውደድ ነው። ለማን የሞተው? ለጻድቃኖቹ አይደለም፣ ለአመፀኞቹ። ይህንንም ያደረገው ለምንድን ነው? ፈለጋውን እንድንከተል ወይም ምሳሌ ለማድረግ ማለት ነው። ስለዚህ አንደኛ ዮሐንስ ቅድም እሱ የጠቀሰውን አሁን ቁጥር 4 አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 ጀምሮ ክፈተው። ከቁጥር 8 ጀምሮ ይህን ያብራራዋል። አንደኛ ዮሐንስ ከቁጥር ስንት? ምዕራፍ 4 ነው። ምዕራፍ 4 ከቁጥር 8 ጀምሮ ወይም ከቁጥር 9 ጀምሮ። እሺ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። የምታውቀው ራሱ ፍቅር ሲኖረ ነው። ምክንያቱም ትእዛዛቱ የምጠብቀው በፍቅር ካልሆነ፣ በግዴታ ከሆነ ፍቅር አይደለም። ይሄ ተገደህ ነው እንጂ እያደረክ ያለው ወደኸው አይደለም። የምታመልከው የምታምነው በግዴታ እንጂ በፍቅር አይደለም። ይህን ደግሞ በፍቅር የማታደርገው ከሆነ እግዚአብሔርንም አላወቅ፣ ተገደህ የምታደርግ ከሆነ። በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በምን? በዚህ በፍቅር በማድረግ ፍቅር ስለሆነ ፍቅሩን ደግሞ ልጁን በመላክ ገለጸው። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር ምን ያህል ድረስ ነው? ልጁን እስከ መላክ ድረስ። ፍቅርም እንደዚህ ነው። ፍቅር እንዴት ነው? እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለኛ ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ስለዚህ ከእኛ ምንዛሬ ወደዛ መሄድ ሳይሆን እርሱ ራሱ ስለወደደን ነው። ወዳጆች ሆይ እግዚአብሔር እንዲያደርጎ የቱ ጋር ነበርኩ? ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እርሱ ልጁን እስከ መላክ ድረስ አንፈልግህም ባልነው ሰዓት እፈልጋችኋለሁ ብሎ ከወደደን እኛ ደግሞ ምን ማድረግ አለብን? ቀደም አንደኛ ከተሉት ኃጢአተኞች ሳለን ለእኛ ክርስቶስ መጣ ይላል አለ። የእሱ ምሳሌ ለማድረግ ማለት ነው። ፍለጋውን ማለት የእሱን ፈለግ እንድንከተል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከፍ አድርገው። ከመንፈሱ ስለሰጠን ቁጥር 16 አድርገው። ሬስ ወደ ቶፒኩ እንድንመለስ እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል። ስለዚህ ፍቅር በግዴታ የሚያደርግህ የሚያስገድድህ ሳይሆን፣ የሚያስገድድህ ምንድነው? ስለ ፍቅር እንጂ ስለምወደው ነገር ብቻ የምታደርገው ሳይሆን ጠላት ሆነ ሳለ ለጠላት የምከፍለው ነው። እሱ አልፈልግህም ባልነው ሰዓት እርሱ ፈልጎ ነው የመጣ እስከ ሞት ድረስም የወደደ ለገዳዮቹም ለእነሱ ፍቅርን ማሳየት። ይሄ የኮንዲሽናል ያልሆነ ወይም ደግሞ ነገሮች ላይ ሰጥተህ መቀበል አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ክፈተውና አንዴ ወደ ፖይንታችን እንመለሳለን።
ቀራጮች የሚያደርጉት ፍቅር አለ፣ ደግሞም ለእኛ የተነገረን ፍቅር አለ። ስትወደኝ ወዳለሁ። የስላሴ ታወቀ ፕሊስ ብልግና አነስ ከስራ አድርገው ታታ ብያርግተናል 8:40 ጀምሮ ሰጥቶ መቀበል ባታችሁን ታደርጋላችሁ። እኛ እስከ ዝሙት አልወረደ ከፍ አድርገው። ኦኬ ኢየሱስም ያላቸው እሺ ከአባታችሁ ከዲያብሎስ ናችሁ ከፍ አድርገው። የአባታቸው ምኞት የሚያደርጉ አሉ። የአባታቸው ምኞት ምን እንደሆነ ይታወቃል። እሺ እናንተ ግን ከኃጢአት ከፍ አድርገው። ይሰማል ከእግዚአብሔር አትሰሙም አላቸው። እሺ እውነት እውነት እላችኋለሁ ቃሌን የሚጠብቅ ሶሪ የእኛው ክፍል ላይ አለ። ስንት ላይ ነበር ጠፋኛል። ኦኬ ዮሐንስ ወንጌል ምዕራፍ 5:40 ነው። ይቅርታ 8 ነው እንደከፈትከው 8 ነው ያልከኝ ነበር። ሶሪ 5:40 እየረሳሁ ነገር ግን ደክማል። ነገር ግን ከሰው ክብርን አልተቀበለም። ዳሩ ምናምን እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ይመጣል። ከፍ አድርገው። እኔ በአብ ዘንድ ከፍ አድርገው። ከፍ አድርገው። ጥቅስ ረስቻለሁ ማለት ነው። እዚህም አይደለም ማለቂያ ነው። ቼክ ላድርግ 47 ላይ ያልቃል።